ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱ መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። አሜሪካ የአፍጋኒስታን ስደተኞች በአንድ ሳምንት ውስጥ አሜሪካን ለቀው እንዲወጡ ትዕዛዝ አስተላለፈች። የ129 የፌደራል መስሪያ ቤት ሰራተኞች የትምህርት ማስረጃቸው ሐሰት ሆኖ ተገኘ። የቻይና ወጣቶች ቤት ተከራይቶ ከመኖር ይልቅ በሆቴሎች ማደር እየመረጡ መሆኑን ተገለጸ። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አደረገ። አሜሪካ በየመኑ ሁቲ ነዳጅ ማከማቻ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን ሁቲ አስታወቀ የሚለው የዕለቱ መረጃዎቻችን ናቸው። አብራችሁን ቆዩ። እንደተለመደው ላይክ፣ ሼር እና ኮሜንት በማድረግ አጋርናታችሁን አሳዩ። አሜሪካ በየመኑ ሁቲ ነዳጅ ማከማቻ በፈጸመችው ጥቃት ቢያንስ 37 ሰዎች መገደላቸውን ሁቲ አስታወቀ። በቀይ ባህር ወደብ ላይ የተፈጸመው ጥቃት በኢራን ይደገፋል ለሚባለው የሁቲ ታጣቂ ቡድን የሚቀርቡ ቁሳቁሶችና ገንዘቦችን ለመግታት እንደሆነም ተገልጿል። ሁቲ በጥቃቱ ቢያንስ 33 ሰዎች መገደላቸውን የገለጸ ሲሆን ከሟቾቹ መካከልም 5 የሕክምና ባለሙያዎች እንዲሁም 102 ሰዎች ቆስለዋል ተብሏል። ከባለፈው ወር ጀምሮ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ መሰረት በሁቲዎች ላይ የሚፈጸመው ጥቃት ተጠናክሮ ቀጥሏል ተብሏል። ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በፈረንጆቹ ጥቅምት 2023 ከጀመረ በኋላ እንደሆነ ይታወቃል። ሁቲ በባይል መደብና ስዊዝ ካናል የሚተላለፉ መርከቦች ላይ ጥቃት የማያቆም ከሆነ ፔንታጎን ጥቃቱን እንደሚቀጥል አስታውቋል። በቻይና ቤት ተከራይቶ ወይም ገዝቶ ከመኖር ይልቅ በሆቴሎች በቋሚነት መኖርን የሚመርጡ ወጣቶች ቁጥር እየጨመረ መምጣቱ ተገለጸ። ወጣቶቹ በሀገሪቱ ያለውን የቤት ኪራይ ዋጋ አንጻር ሆቴሎችን ምርጫቸው አድርገዋል። በተለይ ደግሞ ቀለል ያለ ሕይወትን ለመምራት እና ጭንቀትን ለማስወገድ ሆቴሎች ተመራጭ ነው ብለዋል። መኖሪያ ቤት መከራየት ማለትም ተቀማጭ ሊሆን የሚችል ገንዘብ እንደ መክፈለው፣ በዛ ላይ በየወሩ የውሃ የመብራት እንዲሁም የኤሌክትሪክ ክፍያዎችም መከፈል አለበት። ስለዚህ ሆቴሎች ምርጫችን አድርገናል ብለዋል። በሆቴል ውስጥ ግን ይህን ሁሉ ክፍያ አንዴ ነው የምንከፍለው በማለት ሆቴል እንደሚሻል ወጣቶቹ መናገራቸውን ኦዲቲ ሴንትራል ዘግቧል። ከቤታቸው የሚሰሩት ስራ ያላቸው ሆነ በየጊዜው ስራና አካባቢ የሚቀይሩ ቢሆን ይህ የኑሮ ዘይቤ በኮቪድ-19 በተነሳበት ጊዜ እንደተጀመረና ሆቴሎችም ብዙ እንቅስቃሴ ስላለባቸው በጊዜው ዋጋቸው ቅናሽ ስለነበረ አብዛኛው ሆቴሎች ለረጅም ጊዜ የሚቆዩ ደንበኞችን ይቀበሉ ነበር። ታዲያ እድሜ ለኮቪድ ይሁንና የሚሉት ቻይናውያን ወጣቶች ጠባብ መኖሪያ ቤትን ከሚከራዩበት ባነሰ ዋጋ ጥሩ የሚባሉ ሆቴሎችን መኖር ምርጫቸው አድርጓል። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጓል። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጎ ጦርነቱ እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በምላሹ የተቀሩትን እስራኤላውያን ታጋጆችን ለመልቀቅ ለመደራደር ዝግጁ ነኝ ብለዋል። የሐማስ ዋና ተደራዳሪ አካል አልሃያ በቪዲዮ በሰጡት መግለጫ የኔታንያሁን የፖለቲካ አጀንዳ የማያገለግል ከፊል ስምምነቶችን አንቀበልም ብለዋል። 59 እስራኤላውያን ታጋጆች አሁንም በሐማስ ቁጥጥር ስር እንደሚገኙ የሚገልጽ ሲሆን ከነዚህ መካከል 24ቱ በሕይወት እንዳሉ ይታመናል። እስራኤል በቅርቡ ያቀረበችው የተኩስ አቁም ስምምነት 10 ታጋጆችን ለማስለቀቅ ለ45 ቀናት የሚቆይ የተኩስ አቁም ማድረግን ያካተተ ነበር። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜ አሁን ነው ሲሉ ዝተዋል። በሳምንቱ መጀመሪያ ላይ የሐማስ ባለስልጣናት እቅዱን እንደማይቀበሉ ለቢቢሲ ጠቁመው ነበር። የፌደራል መስሪያ ቤቶች ላይ በተደረገ ፍተሻ የ129 የፌደራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሐሰተኛ ሆኖ መገኘቱን ትምህርት ሚኒስቴር ገለጸ። ፕሮፌሰር ብርሃኑ ነጋ የ2017 በጀት ዓመት የ9 ወራት አፈጻጸም ለተወካዮች ምክር ቤት ባቀረቡበት ወቅት እንደተናገሩት ትምህርት ሚኒስቴር የፌደራል መስሪያ ቤት ሰራተኞችን የትምህርት መረጃ የማጣራት ስራ እያከናወነ ይገኛል። በመጀመሪያው ዙር ከ280 የፌደራልና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት የ32815 ሰራተኞች የትምህርት ማስረጃ ትክክለኛነቱን
መጣራቱን አብራርተዋል። በዚህም 129 ሐሰተኛ የትምህርት ማስረጃዎች የተገኙ ሲሆን የ449 ሰራተኞች መረጃ ያልተሟላ በመሆኑ ለሲቪል ሰርቪስ ኮሚሽን ተመላሽ ተደርጓል ብለዋል። ከዚህ በኋላ የዲፕሎማ ትምህርት ማረጋገጫ ወረቀት በፌዴራል ትምህርት ሚኒስቴር ታትሞ የሚሰጥ ሲሆን ከዚህ በፊት በዩኒቨርሲቲ ሲሰጥ የቆየው ሂደት እንደማይቀጥልም ተናግሯል። በትምህርት ስርዓቱ ላይ እየዋሉ ያሉ የትምህርት መረጃዎች የታማኒነት፣ የወቅታዊነትና የጥራት ችግር የነበረባቸው በመሆኑ ይህን ለመቅረፍ አዲስ የዲጂታል የመረጃ ስርዓት በመላው ሀገሪቱ ተግባራዊ በማድረግ ላይ እንደሚገኝ ገልጿል። የትራምፕ መንግስት የተወሰኑ የአፍጋኒስታን ስደተኞች በአንድ ሳምንት ውስጥ አሜሪካን ለቀው እንዲወጡ ትዕዛዝ አስተላለፉ። ኒውስዊክ መጽሔት እንደዘገበው ውሳኔ የተላለፈው የአሜሪካ ወታደሮች አፍጋኒስታንን ለቀው መውጣታቸውን ተከትሎ በህጋዊ መንገድ ወደ አሜሪካ የገቡ ስደተኞች ናቸው ተብሏል። የአሜሪካ ሆምላንድ ሴኩሪቲ ዲፓርትመንት ለእነዚህ ስደተኞች የኢሜል መልእክቶችን ትላንት መላክ እንደጀመረ የገለጸው ዘገባው ይህም በ7 ቀናት ውስጥ በፈቃደኝነት አገሪቱን ለቀው እንዲወጡ የሚጠይቅ መሆኑን አስረድተዋል። በተሰጣቸው የጊዜ ገደብ ውስጥ ያልወጡትን ህጋዊ እርምጃ እንደሚወሰድባቸውና እንደሚታሰሩ ማስጠንቅቀዋል። እንደዘገባው ይህ እርምጃ የሚመለከታቸው በአሜሪካ ውስጥ ለመቆየት የሚያስችል ህጋዊ ሰነድ የሌላቸው ናቸው ተብሏል። ይህም የኢሜል መልእክት የደረሳቸው አፍጋኒስታውያን ለመጽሔቱ በሰጡት መግለጫ ሀገራቸውን ለቀው የወጡት ታሊባን የሚያደርስባቸውን ስቃይ በመፍራት መሆኑን ገልጸው አሁን ታሊባን ወደ ተቆጣጠረው አገር እንዲመለሱ መባላቸው እንዳስጨነቃቸው ተናግረዋል። ይህ በእንዲህ እንዳለ የአሜሪካ መንግስት በ10 ሺዎች ለሚቆጠሩ አፍጋኒስታውያን የጊዜያዊ የጥበቃ ፈቃድ ወይንም ቲፒኤስ መስጠቱ ይታወቃል። ይህ ፈቃድም በጊዜያዊነት በአሜሪካ ውስጥ ለመኖርና ለመስራት የሚያስችል ሲሆን ፈቃዱ በሚቀጥለው ወር ያበቃልም ተብሏል። የትራምፕ መንግስት ይህንን ፈቃድ የማራዘም እቅድ እንደሌለው አንድ ከፍተኛ የመንግስት ባለስልጣን ለመጽሔቱ ተናግረዋል። እንደ ዘገባው ከሆነ እንደ አውሮፓውያን አቆጣጠር ከ2021 እስከ 2024 ወደ አሜሪካ የተሰደዱ አፍጋኒስታን ቁጥር ወደ 150 ሺህ ገደማ መሆኑ ተዘግቧል። የዕለቱ መረጃዎቻችን እነዚህን ይመስሉ ነበረ። መልካም በዓል።